በሺህ ዓመት መንግስቱ በ7 ዓመት መከራ ውስጥ አንገቶቻቸውን የተሰየፉ ስለ ክርስቶስ ለአውሬው ለምስሉ ያልሰገዱ ምልክቱን በእጃቸው ያላደረጉ እነዚህም በሺህ ዓመት መንግስት ውስጥ የሚነሳሉ፣ በመጀመሪያው ትንሣኤ ውስጥ ይገባሉ። በሺህ ዓመት መንግስት ውስጥ ሁለት አይነት ሰዎች ይኖራሉ። ሰማያዊ አካል የለበሱና ምድራዊ አካል የለበሱ ሰዎች ናቸው። በእነሱ መካከለኛ ገዢዎች ነን፣ በምድር ላይ ይኖራሉ። እነኚህ ስጋ የለበሱ ሰዎች ከየት መጡ? ከመከራው ያመለጡ። ምን ያደርጋሉ? ይጋባሉ፣ ልጅ ይወልዳሉ፣ ይሰራሉ፣ ይኖራሉ። እነሱ ሰማያዊ አካል አልለበሱ፣ በስጋ ይኖራሉ። እድሜያቸው ረጅም ነው። ግን ሰይጣን ደግሞ ይነሳና እነሱ የተዋለዱትን ሰዎች ለማሳት ለጥቂት ጊዜ ይነሳ። ሰማያዊ አካል ለብሰው የሚነሱ ቅዱሳን የመጀመሪያው ትንሣኤ ተብሎ ይጠራል። 3 ክፍል አለ ስለ ትንሣኤው። ምሳሌ የአይሁድ የእርሻና የመከር ስርዓት ምርት በአንድ ቀን ተሰብስቦ አያልቅም። መከሩን ለመሰብሰብ 3 ቀን ይፈጃል። እግዚአብሔርም የጻድቃንን ትንሣኤ የሚፈጀው ልክ እንደዚህ በዚህ መሰረት ነው። የእስራኤል እርሻ ሲሰበሰብ 3 ቀን ነው የሚፈጀው። ቃርሚያም ይባላል። ቃርሚያውን አትልቀም። አሁን የሶስተኛው ቃርሚያ ትንሣኤ ይባላል። አሁን ግን ክርስቶስ ስላንቀላፉት ብኩር ሆኖ ከሙታን ተነስቷል። በመጀመሪያው ትንሣኤ ውስጥ ይካተታል አንደኛው ትንሣኤ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ ብኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። ኢየሱስ፣ እኛ፣ እነኚህ የመጀመሪያው ትንሣኤ ውስጥ ይካተታል። 3ቱ በመጀመሪያው ትንሣኤ ውስጥ የሚካተቱ። አንደኛ ጌታ የተነሳው ትንሣኤ የመጀመሪያው ትንሣኤ ነው። አንደኛ ቆሮንቶስ ምዕራፍ 15 23። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ ብኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። ሁለተኛ ከ7 ዓመት መከራ በፊት የቤተ ክርስቲያን ንጥቀት በመጀመሪያ ትንሣኤ ውስጥ ይካተታል። እኛን አሁንም እያለ ነው። አንደኛ ተሰሎንቄ 4 ከ16 እስከ 17 ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምፅና በእግዚአብሔር የመለከት ድምፅ ከሰማይ ይወርዳልና በክርስቶስ የሞቱትን አስቀድሞ ይነሳሉ። ከዚያም በኋላ እኛ የቀረነው በሕይወት የምንኖር ጌታን በአየር ለመቀበል ከእርሱ ጋር በዳመና እንነጠቃለን። በዚህ መሰረት ለዘላለም ከጌታ ጋር እንሆናለን። ይሄ በመጀመሪያ ትንሣኤ ውስጥ የመጀመሪያው ትንሣኤ ጌታ የተነሳው ትንሣኤ ነው። እኛ በሕይወት ያለን ስንለወጥ፣ የሞቱት ሲነሱ፣ እነኚህ ሂደቶች የመጀመሪያው ትንሣኤ ተብለው ይጠራሉ። አንደኛ ተሰሎንቄ ምዕራፍ 4 ከ16 እስከ 17 የብሉይ ኪዳን ጻድቃንና የመከራው ዘመን ሰማዕታት ከ7 ዓመት መከራ በኋላ ይነሳሉ። በመጀመሪያው ትንሣኤ ውስጥ ይካተታሉ። ራእይ 20 ከ4 እስከ 6 ከነቦዴስ ቴሶታፊ ወረ ፍርዲ ኬኑን ኢሳኒፍ ኬነሜ ቴሶተ ሰነረታን ነነርጌ አኩማ ልቡ ወረ ኢሰ ኢየሱስ ዱጋቤት ዱቢ ዋቀዮቲስ ጀባቹ ኢሳኒቲፍ ሞርመቲ ኩኩተመኒ ወረ ቢኔንሲቻፍ ፈኬኛ ኢሳፊን ሰገዲን ጉባ ኢሳስ አደ ኢሳኒፊ አርከ ኢሳኒቲን ፉደቲን ነነርጌ ኢሳን ዴቤኒ ጅራተኒ ወጋ ኩመ ቶኮፍ ክርስቶስ ወጅን ኢሟን ኩን ዱአ ከው ኢሰ ዱራቲ ወረ ዱአን ኬሳ ኢሳን ከነ መሌ ወሪ አፈን ወጋን ኩምኒ ሱን ሐመራወተሙት ዴቤኒ ሂንጅራኔ ነምኒ ዱአ ከው ኢሰ ዱራ ከነ ኬሳ ቆደ ቀባቱ አተም ገመዳ አተሚስ ዋቀዮፍ ከን ቁልቁላይዳ ዱኒ ለመፋን ወረ ከሲረቱም ነሂን ቀቡ ኢሳኖ ሉቦታ ዋቀዮ ሉቦታ ክርስቶስ ታኒ ኢሳ ወጅን ወጋ ኩመ ቶኮፍ ሞኡፍ ጅሩ። የመጀመሪያው ትንሣኤ የምንለው ጌታ ኢየሱስ የተነሳው እኛ በአካል ያለንና የሞቱት የሚነሱ ጌታ ሲመጣ። ሶስተኛው ዙፋኖቹንም አየሁ፣ በእነርሱም ለተቀመጠ ዳኝነት ተሰጣቸው። ስለ ኢየሱስ ምስክር ስለ እግዚአብሔር ቃል ራሶቻቸውን የተቆረጡባቸው ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱ ምልክቱንም በግንባራቸው በእጆቻቸው ላይ ያልተቀበሉ አየሁ። ከክርስቶስ ጋራም 1000 ዓመት ነገሱ ይላል። በ1000 ዓመት መንግስት ውስጥ በ7 ዓመት መከራ ውስጥ አንገቶቻቸውን የተሰየፉ ስለ ክርስቶስ ለአውሬው ለምስሉ ያልሰገዱ ምልክቱን በእጃቸው ያላደረጉ እነዚህም በ1000 ዓመት መንግስት ውስጥ የሚነሳሉ፣ በመጀመሪያው ትንሣኤ ውስጥ ይገባሉ። ከዛ ከክርስቶስ ጋራ ለ1000 ዓመት አብሮ ይነግሳሉ። ሁለተኛው ትንሣኤ የፍርድ ትንሣኤ ነው። የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ እድል ያለው ብፁዕ ነው፣ ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔር የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ። እነዚህ የመጀመሪያው ትንሣኤ ውስጥ የሚጠቃልሉት የጸጋ ዘመን የቤተ ክርስቲያን ቅዱሳን የብሉይ ኪዳን ጻድቃን እና በ7 ዓመት መከራ ውስጥ ተገለው የተነሱ ሰማዕታት ናቸው። በአንደኛ ትንሣኤ ውስጥ የሚካተቱት በቤተ ክርስቲያን የጸጋው ዘመኑ
ቅዱሳን የብሉይ ኪዳን አባቶች በሩቅ አይተው የተሳለሙት ክርስቶስን የተቀበሉ በመከራ ውስጥም ሆነው አንቀበልም ብለው ሐሰተኛን የካዱ በ7 ዓመት መከራ ውስጥ ደግሞ ተገለው የተነሱ ሰማዕታት እነኚህ ሁሉ አንደኛ ትንሣኤ ውስጥ ይካተታል። የመጀመሪያው ትንሣኤ ማለት ከመከራ ወይም ደግሞ ከፍርድ የሚያመልጥ ማለት ነው። ሁለተኛው ትንሣኤ ለፍርድ ነው የሚነሱት ማለት ነው። ዮሐንስ ራእይ 20:4-6 የአካላቸው ሁኔታ ልክ ጌታ ኢየሱስ ክርስቶስ ትንሣኤ አካል በሩ ሳይከፈት መግባት የሚችል የማይታመሙ የማይሞቱና የማይዋለዱ ረቂቅ ፍጹማን ናቸው። የትንሣኤ አካል እንደ ጌታ ኢየሱስ ክርስቶስ በተዘጋ ቤት በር ሳይከፈት መግባት የማይታመሙ የማይሞትና የማይዋለድ ረቂቅ ማለት ልንገልጸው የማንችል ልንይዘው የማንችል ልንጨብጠው የማንችል ታምራዊ የሆነ አካል ማለት። ይህን አካል ለብሰን ነው ከጌታ ጋር ለብሰን እንሄዳለን። ያንን አካል እንደለበስን ወደ ምድር ስንመጣ ይህ አካል ከስጋዊ አካል ይለያል ማለት። ሰማያዊ አካል የማይሞት ነው፣ የማይዋለድ ነው፣ የማይታመም ነው። አሁን አልታመምም ማለት ትችላላችሁ እንዴ? ምንድነው የለበሳችሁት? የሚታመም አካል ለብሳችሁ። እዛ ግን ስንነሳ ይሄ የሚታመመው አካል በማይታመም አካል ይቀየራል። ዛሬ የሚያስቸግረን ስጋ ነገ ከህይወታችን ላይ ውልቅ ብሎ ይወጣል። ድንኳኑ ወደ ቤተ መቅደስ ይቀየራል። በሺው ዓመት ያላችሁ ሚና እነርሱ በምድር ላይ ተገዢ ሳይሆኑ ከንጉሥ ከክርስቶስ ጋር ሆነው ምድርንና የተረፉትን አሕዛብ የሚገዙ የሚያስተዳድሩና የሚፈርዱ መሪዎች ናቸው። እነማ በሺህ ዓመት መንግስት ምን ያሉ የመጀመሪያው ምን የሆኑ ትንሣኤ ያገኙ የመጀመሪያው ትንሣኤ ውስጥ የሚያሉ ሰዎች ምድርን የሚያስተዳድሩ ምድርን የሚገዙ የሰው ልጅ እንደ አሸዋ ነው፣ ልትይዛቸው አትችልም። ስልጣን ያለው አካል ሰማያዊ አካል ለብሰው ምድር ላይ ለሺህ ዓመት ያስተዳድራሉ። ትምህርት ቤት አትገቢ፣ ኮሌጅ አትገቢ። እንዲሁ የተገጠመልሽ አእምሮ ከመለኮት ዓለም ለየት ያለ መረዳት ያለው። ራእይ 26 የመጀመሪያው ትንሣኤ እድል ያለው ብፁዕ ቅዱስ ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም። በነጩ የዙፋን ፍርድ ፊት ቆመው ወይም ፍርድን መቀበል እነሱ እዛ ፊት አይቀርቡም ማለት ነው። ነገር ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ይነግሳሉ። በ1000 ዓመት መንግስት ውስጥ የሚኖሩ ምድራዊ አካል የለበሱት እነዚህ ደግሞ የሞትን ጽዋ ሳይቀምሱ ሳይለወጡና ሳይነጠቁ በተፈጥሮ ምድራዊ ስጋ ልክ አሁን እኔና እናንተ እንዳለንበት አይነት አካል በቀጥታ ወደ 1000 ዓመት መንግስት የገቡ ሰዎች ናቸው። ስጋ ለብሰዋል፣ ይወልዳሉ፣ ይዋለዳሉ፣ ይበላሉ፣ ይጠጣሉ፣ ቤት አላቸው፣ ቤት ይሰራሉ። ግን ወደ 1000 ዓመት መንግስት ይገባሉ። በመከራ ውስጥ አልፈው ጸጥ ያለ የተረጋጋ መንግስት ውስጥ ይኖራሉ። ሰይጣን ለጥቂት ጊዜ ወጥቶ ግን የተዋለዱትን ልጆቻቸውን እስከሚያስት ድረስ አብረውን ይቀጥላሉ። እነማን ናቸው? ከ7 ዓመት ታላቅ መከራና ከአርማጌዶን ጦርነት ተርፈው ጌታ ኢየሱስን በዳግም ምጽአት ወቅት በጎቼና በፍየሎቼ ምሳሌ ብለው ባላቸው ጊዜ የበጎች ወገን የተባሉ ጻድቃን አይሁዳውያን አሕዛብ ናቸው። ማቴዎስ 25:31-34 የአካላቸው ሁኔታ የተለመደ ምድራዊ ስጋ ስላላቸው ይበላሉ፣ ይጠጣሉ፣ ያገባሉ፣ ይዋለዳሉ፣ ይበዛሉ። እድሜያቸው እጅግ ረጅም ቢሆንም ልክ እንደ ኖህ ዘመን ናቸው ሰዎች። በመጨረሻ ግን ሊሞቱ ይችላሉ። ሲነሱ ለሕይወት ሲነሱ ለፍርድ ሊነሱ ይችላሉ። በ1000 ዓመት ያላቸው ሚና እነርሱ በኢየሩሳሌም በሚገኘው በክርስቶስ ዙፋንና በሰማያዊ አካል በነገሱት ቅዱሳን አገዛዝ ስር የሚተዳደሩና የሚመሩት የምድር ሕዝቦች ናቸው። ምድርን ያለሟታልና የሚያለሟትና የሚሞሏት እነርሱ ናቸው። ምድርን ያለማሉ፣ ይሞሏቷል፣ ይበዛሉ፣ ይሰራሉ፣ ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ፣ ይወልዳሉ። እኛስ እንችላለን? እኛ አንችልም። ኢሳይያስ 65:20-22 ቤቶችን ይሰራሉ፣ ይቀመጡባቸውማል፣ ወይንንም ይተክላሉ፣ ፍሬዋን ይበላሉ። ምክንያቱም የሕዝቤ ዕድሜ እንደ ዛፍ ዕድሜ ይሆናል፣ እኔ የመረጥኳቸው የእጃቸውን ሥራ እጅግ አድርገው ይመገቡታልና። ኢሳይያስ ላይ የሚያሳየው ያንን በ1000 ዓመት መንግስት ውስጥ የሚኖረውን ሕዝብ ለማመልከት ነው። የአካል አይነት ትንሣኤ ያገኘ የማይሞትና መንፈሳዊ አካል፣ ተራ ምድራዊ ስጋ የሚሞትና የሚታመም መንፈሳዊ አካል። በሁለቱ የለየሁት የማይሞትና መንፈሳዊ አካል የትንሣኤ አካል ነው። ተራው ምድራዊ ስጋዊ ደግሞ የሚሞትና የሚታመም መንፈሳዊ አካል ነው። ስለዚህ በምድር ላይ ያለ ይታመማል፣ ይበላል፣ ይጠጣል ያልኳቸው አካል ነው። ጋብቻ አያገቡም። የትኛው ማያገባው የትኛው ነው? የትንሣኤ አካል። ያኛው ሳ ያገባል። አይወልዱም፣ እንደ መላእክት ይሆናሉ። ምድራዊ ስጋ የላቸውም። እነኚህ መንፈሳዊ አካል ናቸው። ያገባሉ። የትኞቹ? ተራ ወይ ምድራዊ ስጋ። ይወልዳሉ፣ ምድርን በልጆች ይሞላሉ። በመንግስቱ ያላቸው ሚና ነገስታት፣ ገዢዎችና ካህናት፣ አስተዳዳሪዎች፣ ተገዢዎች፣ አምላኪዎችና የምድር አራሾች ይሆናሉ። መኖሪያቸው መንፈሳዊ አካል በሰማይቱ ኢየሩሳሌምና በምድር መካከል ይመላለሳቸው። እነዚህ በምድር ላይ ከተማ ሰርተው ይኖራሉ የትኛውም ቦታ። እኛ መሪዎች ስንሆን እነርሱ ደግሞ
በክርስቶስ ጽድቅ የሚመሩ ህዝቦች ናቸው። ይህ የእግዚአብሔር ለአዳም የሰጠውና ሰይጣን ያበላሸው የመጀመሪያው ምድራዊ ዓለም በክርስቶስ እጅ ፍጹም ድል ሆኖ የሚገለጥበት ታላቅ ስርዓት ነው። በሺህ መንግስት ውስጥ ያለው አኗኗር ከፍተኛ ልዩነት፣ በሰማያዊ አካልና በምድራዊ አካል መካከል ልዩነት ይኖራል። ሉቃስ 24 ላይ ይናገራል። 30 እና 31 መቃ ኢየሱስ እንደንዱብሳ ጀራ ወጂ ኛተት የሮ ዲያቴ ቡዴንቸ ፉዴ ብሴ ጨብሴ ሳኒፍ ከኔ የሙስ ኢጀ ኢሳኒ ኢትፋሜ ከንቱሬ ገዲፋሜ ውበተኒስ እኒ ገሩ ኢሳን ዱራ ሚልቄ ከነሱም ጋር በመሃል ተቀምጦ ሳለ እንጀራውንም አንስቶ ባርኮ ቆርሶ ሰጣቸው። ሰማያዊ አካል ለብሶ ነበረ ጌታ። አይናቸውም ተከፈተ፣ አወቁትም ከሱ ጋራ፣ ከነርሱ ግን ተሰወረ ይላል። ይህ አካል የሚሰወር አካል፣ ሰማያዊው አካል ይሰወራል። የሺህ ዓመት ሊያበቃ ሲል ሰይጣን ለጥቂት ጊዜ ከእስራት ይፈታል። ለምን? ራእይ 20 ከ7 ቁጥር 7 9 እስከ 10 ሺህ ዓመት ከተፈጸመ በኋላ ሰይጣን ከእስራት ይፈታል። ምን ማለት ነው? እነርሱም ወደ ምድር ሁሉ ተሰራጭተው የቅዱሳንን ሰፈርና የተወደደችውን ከተማ ከበቡ ይላል። ቅዱሳኖች አሉ። ምን ያሉ? የሚዋለዱ ቅዱሳን አሉ። ከመከራው ያመለጡ ግን ምን እያሉ? እየተዋለዱ ያሉ። ተከበበችልና ነገር ግን እሳት ከሰማይ ወርዶ በማቃጠል ደመሰሳቸው ይላል። ኢየሱስ ጌታ ነው። ማንን ነው የደመሰሰው? ያንን ከእስራት ተፈቶ ሊያስት የወጣው አብሮ ግብረ አበሮች የሳቱትንም ጭምር ያሳታቸውንም ዲያብሎስ አውሬውና ሐሰተኛ ነቢይ ወዳለበት በዲን በሚቃጠል በእሳት ባህሩ ተጣሉ። በዚያ ሌሊትና ቀን ለዘላለም እስከ ዘላለም ይሰቃያሉ። ራእይ 28 ላይ ጉግና ማንጉግ ተብለው የተሰጠው ስያሜ ማለት ነው። በራእይ 28 ላይ ጉግና ማንጉግ ተብለው የተሰጠው ስያሜ አዲስ ከሰማይ ለሚመጣ ወይም ሌላ የውጪ ኃይል ሳይሆን በዚህ በአንድ ሺህ ዓመት መንግስት ውስጥ እዚሁ ምድር ላይ ተወልደው በክርስቶስ የጽድቅ ዘመን ውስጥ በስጋ አድገው በመጨረሻ ግን ሰይጣን ሲፈታ የሳቱትንና የኮበለሉትን ምድራውያን ሰዎች የተሰጣቸው ስም ነው። ጉግ እና ማንጉግ ከሰይጣን ጋር አብረው የሳቱ ማለት ነው። ጉግና ማንጉግ ሲባል የአንድ የተወሰነ አገር ወይም ዘር ብቻ ሳይሆን ከመላ ዓለም ከአራቱ ማዕዘን ተሰብስበው እግዚአብሔርና ቅዱሳንን ለመውጋት የሚነሱ አመፀኛ ህዝቦች በምድር በሺህ ዓመቱ መንግስት የተወለዱ ናቸው። እነኚህ በሺህ ዓመት መንግስት ከመከራው አልፈው ተዋለዱ፣ እድሜያቸው ረዘመ። እነዛን ሲያስት ጉግ ማንጉግ የሚለው ሀሳብ ከዛ የመጣ ነው። ፍጻሜያቸው ሺህ ዓመት ሲፈጸም ሰይጣን ከስራት ይፈታል። በአራቱም በምድር ማዕዘን ያሉት አሕዛብ ጉግና ማንጉግ እንዲያስታቸው ለሰልፍ እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ተመልከቱ፣ የህዝብ ቁጥሩ በጣም ኦቨር ኤክሰስ ይጨምራል። ትንሽ ናቸው ያመለጡት፣ ቁጥራቸው በጣም ከፋ ነው። ወደ ምድርም ስፋት ወጡ፣ የቅዱሳንንም ሰፈርና የተወደደችውንም ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዶ በላቻቸው። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳለበት ወደ እሳትና ወደ ዲን ባህር ተጣሉ። ለዘላለም እስከ ዘላለም ቀን ሌሊት ይሰቃያል። አሁን ወደ ፍርድ ገቡ ማለት ነው። ለረዳን ለእግዚአብሔር እልልታ ጭብጨባ እናመጣለን። እጃችሁን ከፍ አድርጉና ጌታ ሆይ ስላስተማርከኝ አመሰግናለሁ በሉ። ለአንድ ሰው የመጨረሻ ነገሩት በዚህ ክብር እግዚአብሔር ያገኘ በሉት።